እግዚአብሔር አባቴ በረታ ጉልበቴ እየደገፍከኝ አባቴ እየደገፍከኝ ቆምኩኝ እንደገና በረታ ጉልበቴ እየራራህልኝ እግዚአብሔር አባቴ በረታ ጉልበቴ። ስለ መዝሙሩ አምላካችን እግዚአብሔር የተመሰገነ ይሁን። በንጹሕ ደሙ ያዳነን ከወደቅንበት ያነሳን እያለን እግዚአብሔርን እያጨበጨብን እልል እያለን እናመሰግናለን። ደሙ ያዳነን ከወደቅንበት ያነሳን በንጹሕ ደሙ ያዳነን ከወደቅንበት ያነሳን ብዙ ነው የእርሱ ውለታ እንዘምራለን ለጌታ በንጹሕ ደሙ ያዳነን ከወደቅንበት ያነሳን በንጹሕ ደሙ ያዳነን ከወደቅንበት ያነሳን ብዙ ነው የእርሱ ውለታ እንዘምራለን ለጌታ ቀና ብለናል በክብር አንገቱን ደፍቶ በፍቅር ስለኛ ብዙ ሆነልን የብርሃን አክሊል ደፋልን የዓለም መድኃኒት ጌታ ነው ጠላታችንን ያሰረው የዓለም መድኃኒት ጌታ ነው ጠላታችንን ያሰረው በንጹሕ ደሙ ያዳነን ከወደቅንበት ያነሳን በንጹሕ ደሙ ያዳነን ከወደቅንበት ያነሳን ብዙ ነው የእርሱ ውለታ ዘምሩ እንዘምራለን ለጌታ እርቃኑን ሆኖ ሸለመን እየደከመ አቆመን እርሱ በመስቀል ሲሞት እኛ ተጻፍን በሕይወት የዓለም መድኃኒት ጌታ ነው ጠላታችንን ያሰረው የዓለም መድኃኒት ጌታ ነው ጠላታችንን ያሰረው በንጹሕ ደሙ ያዳነን ከወደቅንበት ያነሳን ዘምሩ ከወደቅንበት ያነሳን ብዙ ነው የእርሱ ውለታ እንዘምራለን ለጌታ እስከ ሺህ ትውልድ ይምራል ፍቅር ነውና ይራራል አይዝልም የእርሱ ትከሻ መጨረሻ ነው መድረሻ የዓለም መድኃኒት ጌታ ነው ጠላታችንን ያሰረው የዓለም መድኃኒት ጌታ ነው ጠላታችንን ያሰረው በንጹሕ ደሙ ያዳነን ከወደቅንበት ያነሳን በንጹሕ ደሙ ያዳነን ከወደቅንበት ያነሳን ብዙ ነው የእርሱ ውለታ እንዘምራለን ለጌታ በደም ያጌጠ ልብስ አለው ከአማልክት ማንም አይመስለው ትውልዱ ማዳኑን ይስማ ነግሷል በጽዮን ከተማ የዓለም መድኃኒት ጌታ ነው ጠላታችንን
ያሰረው የዓለም መድኃኒት ጌታ ነው ጠላታችንን ያሰረው በንጹሕ ደሙ ያዳነን ከወደቅንበት ያነሳን በንጹሕ ደሙ ያዳነን ከወደቅንበት ያነሳን ብዙ ነው የእርሱ ውለታ እንዘምራለን ለጌታ ቀና ብለናል በክብር አንገቱን ደፍቶ በፍቅር ስለኛ ብዙ ሆነልን የብርሃን አክሊል ደፋልን የዓለም መድኃኒት ጌታ ነው ጠላታችንን ያሰረው የዓለም መድኃኒት ጌታ ነው ጠላታችንን ያሰረው በንጹሕ ደሙ ያዳነን ከወደቅንበት ያነሳን በንጹሕ ደሙ ያዳነን ከወደቅንበት ያነሳን ብዙ ነው የእርሱ ውለታ እንዘምራለን ለጌታ በንጹሕ ደሙ ያዳነን ከወደቅንበት ያነሳን ከወደቅንበት ያነሳን ብዙ ነው የእርሱ ውለታ እንዘምራለን ጌታ ጊዮርጊስ ኃያል መስተጋድል ጊዮርጊስ ኃያል መስተጋድል ገባሬ ተአምር ኮከበ ክብር ገባሬ ተአምር ኮከበ ክብር ገባሬ ተአምር ኮከበ ክብር ገባሬ ልልታ ያንሳል ኮከበ ክብር ጊዮርጊስ ኃያል መስተጋድል ጊዮርጊስ ኃያል መስተጋድል ገባሬ ተአምር ኮከበ ክብር ገባሬ ተአምር ኮከበ ክብር ገባሬ ተአምር ኮከበ ክብር ገባሬ ተአምር ኮከበ ክብር ጊዮርጊስ ኃያል መስተጋድል ጊዮርጊስ ኃያል መስተጋድል ገባሬ ተአምር ኮከበ ክብር ገባሬ ተአምር ኮከበ ክብር ገባሬ ተአምር ኮከበ ክብር ገባሬ ተአምር ኮከበ ክብር ስለ መዝሙሩ አምላካችን እግዚአብሔር የተመሰገነ ይሁን። ዝማሬ መላእክት ያሰማልን። ዝማሬ መላእክት ያሰማልን። ብርድን የያዛችሁ ምንድን ነው? እግዚኦ የጴንጤ ያደረጋችሁት እኮ አሜን አሜን። ወንዶች እስኪ ብድግ በሉ። እዚህ ያላችሁ አላልኳችሁም? ይቅርታ ተሰስቻለሁ። እታች ያላችሁ ነው ትሄዳላችሁ። ችግር አንከለክላችሁም ነው። ወንበሮቹ ይጠሯቸዋል።
ግድ ሁል ጊዜ በቃ መናገር አለብን? ኧረ በእግዚአብሔር እንደው በመድኃኔዓለም ቤተክርስቲያን ስትመጡ ታዛዥ ሁኑ። ግድ የላችሁ። አንዱ የሃይማኖት መገለጫ ነው። እህቶች የቆማችሁ አላችሁ፣ ወንበር አለ እዚህ ጋር ባዶ ነው። ፀሐይ የለም ምን የለ። አረፍ ብላችሁ ብትሄዱ ሸክማችሁን አቅላችሁ ትሄዳላችሁ። ይሄ እግዚአብሔር ቤት ወንበር ነው፣ የማንም የግለሰብ ቤት አይደለም። ስለዚህ ቁጭ ብትሉበት እረፍት ታገኙበታላችሁ እንጂ አትጎዱበትም። ሰምታችሁ በምትሄዱበት ሰዓት ላይ ማንም ብትሄዱ ማንም አይከለክላችሁም። የቆማችሁ ወንድሞች ግቡ፣ እሺ በሉ፣ አረፍ በሉ። እንደ ቆማችሁ መታችሁ እንደ ቆማችሁ አትሄዱ። ቁማችሁ ነው የምትውሉት። እሺ ያላችሁ እግዚአብሔር እሺ ይበላችሁ። እሺ እስኪ አጨብጭበን እግዚአብሔርን አንድ ጊዜ እናመስግነው ልል ብለን። የጊዮርጊስ አምላክ ስሙ የተመሰገነ ይሁን። አሁን ጾማችንን አገባድን ወደ ገና ዋዜማ እየደረስ ነው አይደለም? የዛሬ ወር ስንመጣ ረቡዕ ገናን አክብረን ነው የምንመጣው፣ ሐሙስ ማለት ነው። እግዚአብሔር እዛ ያድርሰን። እንደው ያልጾማችሁ ካላችሁ እስኪ ጾሟት። እችን አንዷን ሳምንት እንኳን ግድ የላችሁም፣ አትጎዱባት። በየስጋ ቤቱ በየመጠጥ ቤቱ የምንልከሰከስ ካለን እባካችሁ እንቁም። በላን፣ ጠጣን፣ ጨፈር ምን ያልሰራ ነው ኃጢአት የለም። ያው ነን። እያደርን በክርስትና ሕይወት ማደግ ሲገባን እንደ ካሩት ወደታች ነው የምንሄደውና እግዚአብሔር አምላካችን የትኛውን ሰላም አግኝተን ነው የትኛው ኑሯችን ደስተኛ አድርጎን ነው የምንበላው? ሆድ እንደሆነ እዚህ መሬት ነው የሚቀረው። ማትሞት ማትበሰብስ በእኛ ውስጥ ያለች ከኛ ስጋ ጋር ተዋህዳ የምትኖር ስጋ አለች፣ መከረኛ እዛ እግዚአብሔር ፊት ራቁቷን የምትቀርብ። ስለዚህ ስጋ እንደሆነ በላ ጠጣ እዚሁ በተወሰነለት መሬት ላይ ተጋድሞ የሚቀረው በስብሶ የሚቀረው እግዚአብሔር ፊት የሚቀርብ አይመስልህ ስጋ። ለስጋችን የጨነቅነውን ያህል ለነፍሳችን እንድንጨነቅ እግዚአብሔር አምላክ ይርዳል። የማትሞት የማትበሰብስ የማትለወጥ ነፍስ አለች፣ ረቂቅ የሆነች እሷ ናት እግዚአብሔር ዘንድ የምትቀርበው። በስጋ ምክንያት መከራዋን የምታየው እሷ ናት። ስለዚህ እባካችሁ 50% ለስጋ 50% ለእሷ አንስተው። በየትኛው ዘመን የትኛው ጊዜ የትኛው ደስ የሚያሰኝ ጊዜ እንጸልይ፣ እንጾም፣ እውነት እንናገር፣ በእውነት እንመላለስ፣ ሃይማኖተኛ እንሆን፣ መጽሐፍ ቅዱስ እናንብ። ከሐሰተኞች ሰዎች ጋር ከመጥፎ ሰዎች ጋር እንለይ። እግዚአብሔር ከሚወዳቸው ጋር አንዋል። ጠዋት ስንወጣ እኔ ከማቀው ይሁን አንተ እኔ ከማቀው ሳይሆን አንተ ከምታቀው ሰው ጋር አውለው ይበሉት እግዚአብሔር። ማን ከሚያቀው? እኛ ያወቅናቸው ጎትተው ሆቴል ወሰዱን፣ ዝሙት ቤት ወሰዱን፣ ጣዖት ቤት ወሰዱን። እሱ የሚያውቃቸውን ሰዎች እግዚአብሔር ያገ